አንደበቱ የማር ወለላ የሆነለት ቅዱስ ያሬድ ያመሰግንሻል። ምድር በአበባ ወይም ደግሞ በሳር እንደምትደምቅ ሁሉ በምስጋና እንድትደምቅ የቅድስት ቤተክርስቲያን ጌጥ ሆኖ የተገኘው ኢትዮጵያ የምትባል ሀገር የለችም ብለው መጽሐፍ ቅዱስ ላይ የተጻፈችውን ፍቀው በሌላ ስም የሚተኳሉ። ያ ብቻ አይደለም፣ በሚያሳዝን ሁኔታ ቅዱስ ያሬድ ኢትዮጵያ ብሎ የጠራትን ኢትዮጵያ የምትባል ሀገር የለችም የሚሉ አሉ። ዝም ብሎ ኦርቶዶክሳዊ ተብሎ የሚከተለው ወጣት አንዳንድ ጊዜ ቤተክርስቲያን መጻሕፍቶችና ይዘታቸውን ደግሞ ካልተረዳን የምንሰጠው ግምትና እያንዳንዱ የሆነ ያለው ነገር ከየት እንደመጣ ላይረዳ ስለሚችል እንደ ሱራፌል ያመሰግኑት ዘንድ ምእመናንን የሚጠራቸው የቤተክርስቲያን መለከት ቅዱስ ያሬድ ነው እና የቅዱስ ያሬድ ገድል ደግሞ ይሄ ነው ይላል። ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን፣ እንደምን ቆይታችኋል? የአውደ መጻሕፍት ዝግጅታችን ጀምሯል። የዛሬው የአውደ መጻሕፍት ዝግጅታችን ዳሰሳ እየተደረገ ወደ እናንተ የሚደርሰው መጽሐፈ ድጓ ይሰኛል ማለት ነው። እንግዲህ በዚህ መጽሐፍ ላይ ኢትዮጵያዊው ሊቅ ቅዱስ ያሬድ እያነሳን ወደ እናንተ የምናቀርብ ነው የምንሆነው። በዚሁ አጋጣሚ እንኳን ለሊቁ ለቅዱስ ያሬድ ዓመታዊ በዓል በሰላምና በጤና አደረሳችሁ እያልን በዚህ መጽሐፍ ላይ ምንድነው መሰረታዊ ነጥቦቹ የተቀመጡት፣ ከመጽሐፍ ቅዱስ ሐሳብ እንዴት ይታያል የሚባለው ነጥቦች በዚህ ላይ መሰረታዊ የቤተክርስቲያን መጽሐፍቶች ከሚባሉት መካከል አንዱ ነው፣ ወደ እናንተ ይደርሳል። እንግዲህ ይህ በቤተክርስቲያን ውስጥ ካሉት መሰረታዊ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን አስተምህሮ ላይ የሚጠቀሱ ዋቢ ተደርገው ከሚቀርቡት መጻሕፍቶች የቤተክርስቲያን አጠቃላይ ስርዓተ አምልኳ በዚህ መጽሐፍ ላይ ተዘርዝረው ይገኛሉና እንግዲህ እንደተለመደው በመጽሐፉ ላይ ዳሰሳ በማድረግ ከኛ ጋር የሚቆዩ እንግዳ ጋብዘናል። እንግዳችን ሁልጊዜ የሚያስተምሩን መምህራችን መልአከ ታቦር ኃይለ ኢየሱስ ፋንታሁን ናቸው። እንኳን ደህና መጡ። እንኳን ደህና ቆያችሁ። መልካም፣ እርሶንም እንኳን አደረሰው በዚህ አጋጣሚ። መልካም፣ እንግዲህ ዛሬ የምንዳስሰው ለየት ባለ መልኩ መጽሐፈ ድጓ ትልቁን የቤተክርስቲያን መጽሐፍ ይሆናል ማለት ነው። በውስጡ ምን አለ የሚለውን ነገር ከማንሳታችን በፊት እንግዲህ ጊዜውም ቅዱስ ያሬድ የሚዘከርበት እንደመሆኑ መጠን ከዜና ሕይወቱ ብንነሳ። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለቅዱስ ያሬድ የገለጸ መንፈስ ቅዱስ ለእኛም እንዲገልጽልን ቅዱስ ፈቃዱ የሆነ እያልኩ የቅዱስ ያሬድን ዜና ሕይወትና ስራዎቹን አስመልክቶ ለቀረበልኝ ጥያቄ የተለያዩ ታሪክ ያጠኑ ምሁራንና የቤተክርስቲያን ሊቃውንት የጻፏቸውን መጻሕፍት መነሻ በማድረግ የተቻለኝን ያክል ለመመለስ ሞክራለሁ። ቅዱስ ያሬድ ማን ነው የሚለውን ለማግኘት የተለያዩ መጻሕፍት አሉ ብያለሁ። አንደኛ ገድለ ቅዱስ ያሬድ፣ ሁለተኛ ግንቦት 11 ቀን የሚነበበው ስንክሳር፣ ሶስተኛ ማሕሌተ ጽጌ፣ አራተኛ በ81 ዓመተ ምህረት የታተመ ያሬድና ዜማው የሚል መጽሐፍ፣ አምስተኛ በ89 ዓመተ ምህረት የታተመ ጥንታዊ ሥርዓተ ማሕሌት ዘአቡነ ያሬድ ሊቅ የሚል፣ አምስተኛ 2014 ዓመተ ምህረት የታተመ እንዲሁ ድጓ በመጽሐፍ ቅዱስ የሚል፣ ስድስተኛ ምድራዊው መልአክ ቅዱስ ያሬድ የሚል 2018 ዓመተ ምህረት የታተመ እና ሌሎቹም መጻሕፍት ምን እንደሚሉ በተቻለ መጠን ለማየት እንሞክራለን። እዚህ አንጻር የተወለደበትን ዓመተ ምህረትና ዕለት የታሪክ ጸሐፊዎች ልዩነት አለ። ለምሳሌ አንደኛው መጋቢት 27 493 ዓመተ ምህረት ተወለደ ብለው ጽፈዋል። ሌላው ደግሞ ሚያዝያ 5 493 አሁንም ሚያዝያ 5 493
ያኛው 402ኛው 493 ሚያዝያ 5 493 እንደገና አሁንም ሚያዝያ 5 495 ሌላው ደግሞ እንደዚሁ አራተኛው ሚያዝያ 17 497 ዓመተ ምህረት ቀጣዩንም የጻፉት ህዳር 11 ሚያዝያ 5 ብለው ጽፈዋል። የመጨረሻው ግን ብዙዎቹ ሊቃውንት የሚስማሙበት ሚያዝያ 5 በ505 ዓመተ ምህረት እንደተወለደ በዚህ ብዙዎቹ ይስማማሉ። ይህ ማለት የሚያተትኩበት ምክንያት ወደ 5 ሰዎች ሲጽፉ በተወለደበት ዓመተ ምህረትና በቀን የተወሰነ ልዩነት አሳይተዋል ማለት ነው። ለዚህ ነው ብዙ ጊዜ እኔ ሰው በታሪክ መጣላት የለበትም። ለምሳሌ እኔ የተወለድኩበትን ዓመተ ምህረትና ቀን በሕይወተ ሥጋ ያሉ ሰዎች ሲነግሩኝ የሁለቱ ሰዎች ልዩነት አለው። ሁለቱም በሕይወተ ሥጋ አሉ። በነገራችን ላይ የተወለድኩበትን ቀንና ዓመተ ምህረት ሲነግሩኝ እስከ 2 ዓመት ልዩነት አለው። እንኳን ይህን ያክል ዘመን የቆየ ማለት ነው። ከዚህ አንጻር ያው አባቱ ማን ነው የሚለውም እንዲሁ የተለያየ አስተያየት ይሰጣል። በተለይ 2018 ዓመተ ምህረት የታተመው ታደሰ አለማየሁ ያሳተመው መጽሐፍ ላይ አሁን የተሻለ ጥናት የተደረገበት ለወደፊቱም የሚቀጥሉ ነው ይሄ ነው በቅዱስ ያሬድ ሕይወት ዙሪያ እና ለምሳሌ አንዱ የቅዱስ ያሬድ አባት እንበረም ነው ብሎ ይጻፋል። ሁለተኛው አዳም ነው ብሎ ይጻፋል። ሶስተኛው ይስሐቅ ወይም አብዲ ብሎ ይጻፋል። አራተኛው ገብረ ሚካኤል ብሎ ይጻፋል። አምስተኛው ዮስጦስ ብሎ ይጻፋል። ልብ በሉ እንግዲህ የነዚህ ሁሉ የሆነ ገጸ ንባብ አንዳንድ መነሻ ንባብ አላቸው። ከዚህም አንጻር ብዙዎቹ የሚስማሙት አይ አባቱ ይስሐቅ ወይም አብዲ የሚባለው ነው፣ እናቱም ታውክልያ ወይም ክርስቲና ትባላለች ብለው ጽፈዋል። እንዳልኳችሁ ገድሉ የተጻፈበት እና እሱ የተነሳበት ዘመን በጣም ይራራቃል። እሱ ከተነሳ ከ1000 ዓመት በኋላ ነው ገድሉ የተጻፈው። ያ ማለት በ1000 ዓመት ውስጥ ምን ያክል መረጃ መቶ ይገኛል የሚለውን ግንዛቤ ውስጥ ማስገባት ያስፈልጋል። ዋናው አባቱ እገሌ የሚሆን እገሌ የታወቀ ሊቅ ነው፣ የታወቀ ጻድቅ ነው፣ የታወቀ ቅዱስ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድ የመጨረሻው ታላቅ ሰው እሱ ነው። እንደውም መጽሐፈ ሲራክ ምዕራፍ 16 ቁጥር 4 ላይ አንድ ደስ የሚለኝ ቃል አለ። ሁሉም ቃል ደስ ይላል፣ ግን ለቅዱስ ያሬድ ይመቸኛል። እስመ ባህዱ ጠቢብ ትጸና ሀገር፣ በአንድ ጥበበኛ ሀገር ትጸናለች። ወበብዙሆሙ ለኃጥአን ትጠፍ፣ በኃጢአተኞች ብዛት ደግሞ ሀገር ትጠፋለች ይላል። አሁን በአንድ ጥበበኛ በአንድ አዋቂ ሀገር ትጸናለች ይላል። እንደ ሀገር ኢትዮጵያ በሥርዓተ አምልኮ ጸንታለች። እንደ ሃይማኖት ደግሞ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአንድ አዋቂ፣ በአንድ ጥበበኛ፣ በአንድ ጻድቅ፣ በአንድ ሊቅ፣ በአንድ ቅዱስ ጸንታለች አይደል? ይሄ የሚገርም ነገር ነው አስተውሎ ላየው ሰው። ስለዚህ ይህን ብዬ ወደ ገድሉ ስገባ ይታወቃል፣ ብዙ ጊዜ ይነገራል። ትምህርት ቤት ሲገባ እድሜው ለአቅመ ትምህርት ሲደርስ ይታወቃል። በ7 ዓመት በ8 ዓመት ወደ አብነት ትምህርት ወስዶ ያስገቧቸዋል። ድሮ እንደ ሌሎቹ ደቀ መዛሙርት ወዲያውኑ ትምህርት ያልተገለጸለት እግዚአብሔር ራሱን ስራ የሚሰራበት ጊዜ ስላለው ለብዙ ጊዜ የደከመ ኋላ ግን መምህሩ ጌዴዎን አጎቱ ነው ትምህርት አልገባው ሲል መምህሩ ሲመታው አዝኖ አልቅሶ ከጉባኤ ቤት ወጥቶ ሲሄድ ከዛፍ ስር ተቀምጦ በነበረበት ሰዓት አንዲት ትል ወደ ዛፉ ጫፍ እየወጣች እየወረደች 6 ጊዜ ስትወጣ ስትወርድ ቆይታ በሰባተኛው ግን ከዛፉ ጫፍ ላይ ያለውን ፍሬ ስትበላይቶ ይህች ትል በአቅሟ 6 ጊዜ እየወጣች እየወረደች ቆይታ በመጨረሻ ግን ከዛፉ ፍሬ ላይ ደርሳ ፍሬውን ከበላች እኔም እኮ ተስፋ ሳልቆርጥ ብማር እግዚአብሔር ምስጢሩን ይገልጽልኛል ብሎ ተመልሶ ወደ ጉባኤ ቤት የገባ ሊቅ ነው። ከዛ በኋላ እውነትም እግዚአብሔር በሱ ላይ አድሮ ከሱ በፊትም ከሱም በኋላ ለማንም ያልተገለጸውን ዜማ ገልጾለታል። ይህ ዜማ መላእክት እግዚአብሔርን የሚያመሰግኑበት ዜማ ነው እና ገድሉ መግቢያ ላይ በጣም ጣፋጭ ቃል አለው። ሲጀምር ገድሉ ያው ማንኛውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድርሳንም ገድልም ስንክሳርም በስመ አብ ብሎ ነው የሚጀምርና በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ካለ በኋላ
ገርል ዘቅዱስ ያሬድ ካህን ቀርነ ቤተክርስቲያን። የካህኑ የቅዱስ ያሬድ ገርል ቀርነ ቤተክርስቲያን ማለት የቤተክርስቲያን መለከት አዋጅ መንገሪያ። መለከት ሲነፋ ያው እንደሚታወቀው ህዝብ ይሰበሰባል፣ ሰራዊት ይተማል እና የቤተክርስቲያን መለከት ዘይጽወሙ ለማሃይምናን መለከት ሲነፋ ህዝቡ እንደሚሰበሰበው ደግሞ በቅዱስ ያሬድ መለከትነት ምእመናን ተጠርተዋልና ምእመናንን የሚጠራቸው ከመይሰብህዎ ለእግዚአብሔር በክላፍ ወበአብይ ቃል ከመሱራፌል እግዚአብሔርን በታላቅ ድምፅ ደስ በሚያሰኝ ዜማ እንደ ሱራፌል ያመሰግኑት ዘንድ ምእመናንን የሚጠራቸው የቤተ ክርስቲያን መለከት ቅዱስ ያሬድ ነው እና የቅዱስ ያሬድ ገድል ደግሞ ይሄ ነው ይላል። ንባቡ ራሱ ደስ ይላል። እንደገና ሁለተኛም ድርሳን ይላል። እዚህ ላይ ደግሞ ድርሳን ዘቅዱስ ያሬድ ካህን መንፈሳዊ አርጋኖን። እንግዲህ አርጋኖን በጣም ሲመታ በጣም የተለየ ነው፣ የልብ ትርታን የሚቀሰቅስ ነው እና መንፈሳዊ አርጋኖን የሚባለው የቅዱስ ያሬድ ድርሳን ይህ ነው። ዘይሃሊ በክላህ ወበአብይ ቃል በታላቅ ድምፅ የሚያመሰግን ለመራዊ ወለመራት በጦም ቃል መራዊ የተባለ ክርስቶስን መራት የተባለች ደግሞ ምእመናን ቤተክርስቲያንን እንዲህ አድርጎ የሚያመሰግን የሚያስተምር ብሎ ይገልጹ። አሁንም ሶስተኛው በዚህ በገድሉ ላይ ድርሳን ዘቅዱስ ያሬድ ካህን ጉሬሆ ማዕረኤር ማለትም ጉሮሮው እንደ ማር ወለላ የሚጣፍጥ የማን የቅዱስ ያሬድ ለሰሚ አዝን ለሚሰማው ጆሮ ወያስተፈስህ ልበ እምስታየ ወይን ልቡናንም ከወይን መጠጥ ይልቅ ደስ የሚያሰኝ ያው ወይን ያስተፈስህ ልበ ሰብ ይላል አይደል? ከዚያ ይልቅ ልብን ደስ የሚያሰኝ የቅዱስ ያሬድ ድርሳን ይህ ነው። አሁንም እንደገና ይቀጥልና አራተኛው ላይ ድርሳን ዘቅዱስ ያሬድ ካህን ማሕሌተ ስብሐቲሁ ዘይምዕዝ ከመ ዕጣን የምስጋናው ማሕሌት እንደ ዕጣን የሚጣፍጥ ወባሕሬ ስብሐቲሁ ዘይእድም ለዓይን አሁንም የምስጋናው ዕንቁ ባሕሪ ላይን የሚያምር የቅዱስ ያሬድ ድርሳኑ ይህ ነው። ድርሳን ዘቅዱስ ያሬድ ካህን ዘይሴብሖ ለእግዚአብሔር ፈጣሪ አዝማን አዝማናትን የፈጠረ እግዚአብሔርን የሚያመሰግነው የቅዱስ ያሬድ ድርሳን በዘክሮ ሁሉ ፍጡራኑን ሁሉ በማሰብ ማለት ወቅት አለ አይደል? በኢትዮጵያ እንደምታውቀው ክረምት አለ፣ በጋ አለ። እዛ በኋላ በበጋ ወቅት በንዑሳት ሳምንታት የሚከፈሉ አሉ። ፍጡራኑን ሁሉ እያነሳ እያዘከረ እግዚአብሔርን የሚያመሰግነው የቅዱስ ያሬድ ድርሳን ወዘይነብር ክህሎቱ ዘከመ አስተናገረ ኩሎ ዲበ መንበረ ስልጣን በዙፋኑ ተቀምጦ ሁሉን የሚገዛ መግዛት የሚችል ዓለማትን ፈጥሮ የሚገዛ እግዚአብሔርን የሚያመሰግነው የቅዱስ ያሬድ ድርሳን ይህ ነው ብሎ በጣፋጭ አነጋገር ሩት በሆነ አነጋገር ምስጢር ገድሉ ይህን መቅድም ይነግረናል። እና ቅድም ካልኩት አባቱን ይስሐቅ ብለን እንውሰድ፣ ዝርዝሩን ተናግሬያለሁ። እናቱን ታውክልያ ብለን እንውሰድ። የተወለደበትን ዓመተ ምሕረትም ለሪሰርች ካሁን በፊት የጻፉት ሰዎች እንዳሉ ሆኖ እኔም ደግሞ ያነበብኩት እንዳለ ሆኖ ከዛ በኋላ በተባለው ዓመተ ምሕረት በ505 ዓመተ ምሕረት ተወልዷል ስንል አንዳንድ ጻፊዎች ዜማውን መቼ ደረሰው መቼ ተገለጸለት የሚለውን እንደዚሁ ዓመተ ምሕረት ልዩነት አለ። ግን በ534 ዓመተ ምሕረት የሚለውን እንያዝና ከዛ ጀምረን ስንቆጥር እስካሁን ድረስ እንግዲህ 1484 ዓመት ሆኖ ማለት ነው። ስለዚህ 5 መጻሕፍትን ደርሷል። ከአምስቱ አንዱ አሁን የምንዳስሰው ታላቁና የመጨረሻው ድጓ የሚባለው መጽሐፍ ነው። ቅድም በጠቀስኩት ስንክሳር ታሪኩ ተቀምጧል። አባ ጽዬ ድንግል ደግሞ በማሕሌተ ጽዬ ብዬ ጠቀስኩታልና በ25ኛው ማሕሌተ ጽዬ ላይ እንዲህ ይላል። በትረ አሮን ማርያም ዘሰረጽኪ
እንበለ ተክል ማለትም ሳይተክሏት የበቀለች ውሃ ሳይጠጧት የለመለመች ያበበች የአሮን በትር ነበረች። እንደገና አሁንም ያበበች አለች። በኢተሰቅዮ ማይ ወጠል አምረኪ ጸጋዬ በኢተሰቅዮ ማይ ወጠል ውሃ ሳይጠጣ ወይም ውሃ ሳትጠጣ ጠል ሳይረሰርስባት የበቀለች የአሮን በትር ካለ በኋላ በእንተዝ ይወድሰኪ ያሬድ ማርኤረ ቃል። ስለዚህ አንደበቱ የማር ወለላ የሆነለት ቅዱስ ያሬድ ያመሰግንሻል። ወእንተዝ ያሬድ ማርኤረ ቃል ካለ በኋላ ይወድሰኪ ምስለ ሱራፌል ወይብል ከሱራፌል ጋራ እንዲህ እያለ ያመሰግንሻል። ሐጹር የአውዳ ወጽየረዳ በትምህርተ መስቀል ሐጹር የአውዳ ወጽየረዳ በመስቀል ምልክት ጽየረዳ የሚባል አበባ ይከባታል ብሎ ቅዱስ ያሬድ እንደ ሱራፌል ወይም ከሱራፌል ጋር ሆኖ ያመሰግንሻል ብሎ ልክ ቅዱስ ያሬድ በደረሰው ድርሰት በማዕረጉ በመስጋናው በቅዳሴው በውዳሴው በማሕሌቱ ከሱራፌል ጋር እኩል እንደሆነ እኩል እንደሚያገለግል አባ ጽጌ ድንግል እንዲህ ብሎ ገልጾታል። ስለዚህ ዜና ሕይወቱን ስናየው በዚህ ምድር ላይ ብዙ የቆየ አይደለም። አጠቃላይ በእርግጥ 75 ዓመቱ ነው ያረፈው። በዚህ አቆጣጠር በ580 ዓመተ ምህረት ግንቦት 11 ቀን የተሰወረ ከሱ በፊት ያው ሊቃውንት በኋላ የተነሱ ሊቃውንት ስለሱ በዘመሩት እንዲህ ብለዋል። አልቦ እምቅድሜሁ ወአልቦ እምድሬሁ ማሕሌታይ ሰብ ዘከማሁ ማሕሌታይ እንደሱ ያለ ማለትም ከቅዱስ ያሬድም በፊት ከቅዱስ ያሬድም በኋላ እንደሱ ያለ ማሕሌታይ ሰው የለም። ያሬድ ካህን ሰበከ ለክርስቶስ ትንሣኤሁ ካህኑ ያሬድ ሊቁ ያሬድ የክርስቶስን ትንሣኤውን ሰበከ ብለው የተሰወረበት ወቅት ዘመነ ትንሣኤ ስለሆነ አብዛኛው የግንቦት 11 ዘመነ ትንሣኤ ነው አይደል? ከዚህ ጋር አያይዘው ለሱ የሚሆን ምልጣን ደርሰውለታልና በአጠቃላይ እውነት ለመናገር የኢትዮጵያን ቤተክርስቲያን አስተምሮ ሁሉንም አጠቃሎ የያዘ ያስተማረ በጊዜው በአካል ያስተማራቸው ደቀ መዛሙርት 4 ናቸው በታሪክ ተጽፎ የምናገኘው። ማለት ሌሎች ሁሉም እያልኩ አይደለም። ዋኖቹ ግን በታሪክ ተጽፎ የተቀመጡት 4 ሲሆኑ ሳዊራ፣ መንክራ፣ እስክንድራ፣ በስድራ የሚባሉት በቀጥታ ከሱ የተማሩ ናቸው እና በዓለም ላይም በኢትዮጵያም ከቅዱስ ያሬድ በቀር እንደዚህ ያለ መጽሐፍ የደረሰ የዘመረ ያመሰጠረ የለም። ለመግቢያ ያክል ዜና ሕይወቱ ይህን ይመስላል። ክቡራን ተመልካቾቻችን እናንተም ከኛ ጋር ስትቆዩ ቅዱስ ያሬድ በኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን በእያንዳንዱ ምስጋና አጠቃላይ በሕይወቷ ውስጥ መጽሐፍ ቅዱስን በማብራራት በዜማዎቹ በትምህርቶቹ አጠቃላይ ልክ ምድር በአበባ ወይም ደግሞ በሳር እንደምትደምቅ ሁሉ በምስጋና እንድትደምቅ የቅድስት ቤተክርስቲያን ጌጥ ሆኖ የተገኘው ቅዱስ ያሬድን እያነሳን እንገኛለን። ብናደምጥ ብዙ የምናተርፍበት ነውና አሁንም ከኛ ጋር እንድትቆዩ ግብዣችን ነው። መልካም መላከ ታቦር ጥሩ አድርገው ነው እንግዲህ ዜና ሕይወቱን የዘገቡልን። እስቲ ድጓ ምንድነው? አከፋፈሉስ እንዴት ነው የሚለውን ደግሞ በጣም ጥሩ። እንግዲህ ድጓ ማለት የመጽሐፉ ስያሜ ነው። አንዳንዶቹ ጠብቆ ሲነበብና ላልቶ ሲነበብ የሚሉት ነገር አለ። ድጓ ካለ የቤተክርስቲያን ትጥቋ ማለት ነው። ድጓ ከተባለ ደግሞ በቀለሙ ረቂቅ የሆነ በጣም የረቀቀ ማለት ነው ብለው በሁለት በማጥበቅና በማላላት ይተረጉሙታል። በአካል ቅዱስ ያሬድን አግኝተን ብንጠይቀው ምን እንደሚል እሱ ይነግረን ነበረ፣ ግን እሱን ለማግኘት ብቃት የለንም። ዞሮ ዞሮ ግን የመጽሐፉ ስያሜና ቅድም እንዳልኩት ቅዱስ ያሬድ ከደረሳቸው መጻሕፍት መካከል የመጨረሻውና ታላቁ ሲሆን አከፋፈሉ 5 የድጓ መጻሕፍትን አይቻለሁ። የመጀመሪያው በ1948 ዓመተ ምህረት የታተመ ጥቁር ድጓ ይባላል። ማለት የቀይ ምልክት የሌለው ምልክቱም ቀለሙም ቀይ የሌለው ጥቁር ድጓ ይባላል። ሁለተኛው አሁን ይሄ ከፊታችን ላይ የተቀመጠው ይህ የጻፉት ሊቀ ምሁራን የኔታ ጥበቡ ይባላሉ። የቅድስት ቤተልሔም ምስክር መምህር ነበሩ።
የጻፉበትን እዚህ መቅድሙ ላይ ስናነበው በጣም የሚገርም ነው። የተጻፈው በ1955 ዓመተ ምህረት በእጃቸው የጻፉት ማለት ነው። ዘመኑ ዘመነ ሉቃስ ንጉሱ ያው አሁን ላለነው እናውቀዋለን፣ ለወደፊቱ ግን እንዲታወቅ ብለው ያን ጊዜ የነበሩት ንጉሠ ነገሥት ግርማዊ ቀዳማዊ አፄ ኃይለ ሥላሴ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ባስልዮስ፣ የጎንደር ሀገረ ስብከት ሊቀ ጳጳስ ደግሞ ብፁዕ አቡነ ጴጥሮስ ጽፎታል። እዚህ ላይ በነበሩበት ጊዜ ይህን ድጓሳቸው በ1955 ዓመተ ምህረት ጽፈውት በሶስተኛው ፓትርያርክ በብፁዕ ቅዱስ አቡነ ተክለ ሃይማኖት ዘመነ ፕትርክና በ1979 ዓመተ ምህረት የታተመ ነው። ይሄ ሁለተኛው ማለት ነው። እንደገና የመጀመሪያው እትም ስላለቀ አሁን በድጋሚ እንደውም ይሄ የታተመ አሁን እዚህ ላይ የምናየው በ2008 ዓመተ ምህረት ነው በብፁዕ ቅዱስ አቡነ ማትያስ ፈቃድ በሳቸው በቅዱስነታቸው ፕትርክና ማለት ነው። ሌላው ከዚህ ቀጥሎ በ1987 ዓመተ ምህረት አሁንም የታተመ ድጓ አለ። የተስፋ ገብረ ሥላሴ ማተሚያ ቤት የታተመ አራተኛው በ1988 ዓመተ ምህረት የኔታ መጋቤ ብርሃናት ጎሐጽባ ወልደ ሐዋርያት የሚባሉ ሰው ከሳቸው እጅ ተገኝቶ በ88 ዓመተ ምህረት የታተማል። ይሄውን ድጎ ብቻ ነው። የሚያኘው ግን ጾመ ድጎንም አብሮ ያዘ ነው። ግልጽ ነው አይደል ሐሳቤ? ይሄ ግን ድጎ ብቻ ነው። ከዛ በ99 ዓመተ ምህረት የታተመ ደግሞ አጫበር የሚባል ድጓ አለ። አጫበር ድጓ ለብቻ። ከዛ ደግሞ እንደገና 2017 ዓመተ ምህረት የታተመ አንድ መምህር ኤፍሬም መኮንን የሚባሉ ቀለሙን ጉልህ አድርገው ያሳተሙት አለ። የመጀመሪያውን የ1948 ዓመተ ምህረት የታተመውን ያየሁት ከ15 ዓመት በፊት ነው። ገጹን አላስታውስም። ይህ ግን 344 ገጽ አለው። እንዳልኩ አሁን እዚህ ላይ ፊታችን ላይ የተቀመጠው ድጓ ብቻ ነው። ሁለተኛው በ87 ዓመተ ምህረት የታተመው በተስፋ ገብረ ሥላሴ ግለሰብ ናቸው ያሳተሙት። ያ ደግሞ 343 ገጽ አለው። በጣም ትንሽ ነው፣ ሳይዙን ሲያዩት ትንሽ ነው። ከዛ በ88 ዓመተ ምህረት የታተመው ደግሞ 424 ገጽ አለው። ያጫብሮ ድጓ ደግሞ 582 ገጽ አለው። መረጃ አይደል? ከዛ 2017 የታተመው አሁንም መምህር ኤፍሬም መኮንን ያሳተሙት 719 ገጽ አለው። የእሳቸውም ድጎ ብቻ ነው። አሁን አከፋፈሉ በዋናነት በሶስት ይከፈላል። ዮሐንስ ድጓ፣ አስተምሮ፣ ፋሲካ በመባል ይታወቃል። ዮሐንስ ድጓ ከመስከረም 1 እስከ ህዳር 30 ሲሆን 48 አርስቶችን ይዟል። ማውጫ አለው ተቀምጦለታል። ዘተራሳ የሚለውን ጨምሮ ደግሞ 49 ይሆናል። ያስተምሮ ድጓ ከታኅሳስ 1 እስከ ፋሲካ ሲሆን 49 አርስቶች አሉት። የፋሲካ ድጓ ከፋሲካ ጀምሮ እስከ ጳጉሜን 5 ሲሆን 56 አርስቶች አሉት። ከዚያ ደግሞ 13 አዋልድ ድጓ የሚባሉ አሉ። አጠቃላይ ስንደምረው በዚህ አቆጣጠር 166 አርስቶች ያሉት ሲሆን ዘተረሳ ማለት ከኋላ ረስተውት ወደዚህ የጻፉታል። ያን ከጨመርነው 167 አርስቶች ያሉት ድጓ 2017 ዓመተ ምህረት ታትሟል። በጣም የተለየ ነው። ስለዚህ የዘመኑ አከፋፈል ይህን ይመስላል። አርስቶቹንም ቆጥሬ ተናግሬያለሁ። በዚያኛው ድጓ ማለት ነው። አሁን ይሄኛው አርስቱን የድጓ መምህራን የድጓ ተማሪዎች ካልሆኑ ለሌሎ ይከብዳል። ይሄኛው ግን በዘመናዊ መልክ በደንብ አድርጎ ከማውጫው ላይ የገሌ 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 እያለ ሰርቶታል። ያ ማለት 166 ስል ግን አጠቃላይ 166 ብቻ ናቸው ማለት አይደለም። በዚያ ውስጥ በጣም ብዙ አለ። ለምሳሌ ስለ መጥምቁ ዮሐንስ የተናገረው አንድ ብቻ አይደለም። ግልጽ ነው አይደል? ሐሳቤ በጣም ብዙ ነውና በጣም የተለየ መጽሐፍ በዚህ መልኩ የተዘጋጀ ነው። ለወደፊቱ ደግሞ እንግዲህ ሌሎች ከሊቃውንት ጋር እየተመካከሩ ቆም የሚባል ደግሞ አለ። እሱ እስካሁን ድረስ ታትሞ ገበያ ላይ አልዋለም። እስካሁን ድረስ የታተሙትን ግን በአይኔ ለማየት ሞክሬያለሁ። ምናልባት እንግዲህ ከ1948 በፊት የታተመ ካልሆነ በቀር ከ1948 ጀምሮ የታተሙትን በአይኔ አይቻቸዋለሁ። በአይኔ ማየት ብቻ አይደለም በእጅ አሉ። በእጅ ካለ ደግሞ ያው ሙሉ ማየት አይቻልም።
ተወሰነውን ማየትና መገንዘብ ይቻላል እና በጣም ባነቡት የማይሰለች እያደር የሚጣፍጥ ነው። ለምሳሌ ሸንኮራ አገዳ በጣም አላምጠን መጥጥ ስናደርገው ማዘው ይጣፍጣል አይደል? በቃ የቤተክርስቲያን ትምህርትም በደንብ ሲያላምጡት ይዋሃዳል። በጣም ለየት ያለ ነው እውነት ለመናገር። ቀጣይ ደግሞ ወደ ቀጣዩ ብንሄድ መልካም። እስቲ ታዲያ አከፋፈሉ ይሄ ከሆነ በይዘት ደረጃ ይዘቱ ምንድነው የሚለውን እንግዲህ ብዙዎችም ደግሞ ሲያነሱ አንዳንድ ጊዜ ድጓ ሲባል ለሰሚያኑ ያው በትምህርት ውስጥ ያለው በወንበር በአብነት ትምህርት ቤት ውስጥ ላለፉት ማለታችን አይደለም። አሁን ዝም ብሎ ኦርቶዶክሳዊ ተብሎ የሚከተለው ወጣት አንዳንድ ጊዜ ቤተክርስቲያን መጻሕፍቶችና ይዘታቸውን ደግሞ ካልተረዳን የምንሰጠው ግምትና እያንዳንዱ የሆነ ያለው ነገር ከየት እንደመጣ ላይረዳ ስለሚችል እስቲ እንደው ይዘቱ ምንድነው የድጓው የሚለውን ነገር ቢያብራሩ። በጣም ጥሩ። የሚገርምህ ገና ሲጀምር ይህ ድጓ የሚጀምረው በመጥምቁ ዮሐንስ ነው። በመጥምቁ ዮሐንስ ሲጀምር የኢትዮጵያን የዘመን መለወጫ መስከረም እንደሆነ ቅዱስ ያሬድ ነግሮናል። ቃሉ እንዲህ ይላል። የድጓ መጀመሪያ ብፁዕ አንተ ዮሐንስ ዘሃለወከ ታይምር፣ ታውቅ ዘንድ ያለህ የተሰጠህ ዮሐንስ አንተ ንዑድነ ክቡርነ፣ መጥምቁ ዮሐንስን ማለት ነው። ዘተሐውር ቅድመ እግዚአብሔር፣ በእግዚአብሔር ፊት የምትሄድ ማለት ለኢየሱስ ክርስቶስ ለወንጌል ትምህርት መንገድ ጠራጊ ስለሆነ ማለት ነው። ትንቢትም ስለተነገረለት ከዛ በኋላ ምን እንደሚል በጣም የገረመኝ ጸልይ በእንቲአነ፣ ስለኛ ለምንልን። በአማላጅነት የጀመረ ቅዱስ ያሬድ። እንግዲህ ቅዱስ ያሬድን የሚያክል ሊቅ መጥምቁ ዮሐንስን ለምንልን ካለው እንደኛ ያለ ሰው ደግሞ የበለጠ አማላጅ ይፈልጋል አይደል? መቼም ቅዱስ ያሬድን የሚያክል ሊቅ ተሳሳተ ማለት አንችልም። ከዛ በኋላ ምን ይላል መሰለ? ውስተ ርእሰ አውደ ዓመት ተጽፈ ተስካረከ። አየው፣ ውስተ ርእሰ አውደ ዓመት ማለት የኢትዮጵያ የዓመታት ዘመን መለወጫ የዓመት ዘመን መለወጫ በሆነው መታሰቢያ ተጽፏል። መጥምቁ ዮሐንስ እንደምታውቀው የተሰየፈው መስከረም 2 ነው። ስለዚህ ከመስከረም 1 ጀምሮ የመጥምቁ ዮሐንስን በዓል እናስባለን አይደል? ስለዚህ አሁን የኢትዮጵያ የዘመን መለወጫ በቅዱስ ያሬድ አስተምሮ ማን ነው ማለት ነው? መስከረም ነው። ቢያንስ ይሄ መረጃ አሁን እኛ ከመቼ እስከ መቼ ካልክ ከዛሬ 1485 ዓመት በፊት በቃ 84 በሚለው እና ያዘውና ተጽፎልናል ማለት ነው። አይ የኢትዮጵያ ዘመን መለወጫ መስከረም አይደለም ብሎ የሚከራከራል አይደል? ታውቃለህ አይደል? የአውሮፓን እያመጣ የለም እኛ ጃንዋሪ ወይም ጥር ላይ እንጀምር የሚላል አይደል? የኛ አባት ቅዱስ ያሬድ ግን ማን ነው አለ የዘመን መለወጫ መስከረም። ርእሰ አውደ ዓመት መጥምቁ ዮሐንስ ያንተ መታሰቢያ የተጻፈልህ ርእሰ አውደ ዓመት በሚባለው በመስከረም ነው ብሎ ጽፎልናል። እንዲሁ ላይ ጀምረና ይዘቱ በጣም ይገርማል። እንዲሁ የተለየ ነውና በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ እንደተጻፈው መጥምቁ ዮሐንስ ኢየሱስ ክርስቶስን ሲያየው የተናገረው ቃል አለ። ነዋ በግኦ ለእግዚአብሔር ዘያትት ኃጢአተ ዓለም፣ የዓለሙን ኃጢአት የሚያስወግድ የእግዚአብሔር በግ እነሆ ብሏል። ይህን በዚሁ ድጓ ላይ ቅዱስ ያሬድ እንዲህ ይለዋል። እንደው በእውነት እንዴት እንደሚጣፍጥ ነዋ በግኦ ይቤ ዮሐንስ መጥምቅ ሶበሬዮ ለክርስቶስ ሊቅ። ምን ማለት ነው? መጥምቁ ዮሐንስ አጥማቂው ማለት ነው። መጥምቁ ዮሐንስ መምህር ክርስቶስን ሊቅ፣ መምህር ተብሎ ይተረጎም፣ መምህር ክርስቶስን ባየው ጊዜ እነሆ እንዲህ ብሎ ተናገረ። ቀጠለ። አሁንም ነዋ በግኡ ይቤ ዮሐንስ ሰንኮሪስ። አሁንም በጸሎቱ የሚያማልድ መምህር ሰንኮሪስ የተባለው ዮሐንስ የሚለምን የሚያማልድ ይቅርታ የሚያሰጥ እንደማለት ነው። ሰንኮሪስ ማለት ነው። ዮሐንስ ንጉሥ ክርስቶስን ሶበሬው ለክርስቶስ ንጉሥ ይላል። ንጉሥ ክርስቶስን ባየው ጊዜ የእግዚአብሔር በግ እነሆ ብሎ ተናገረ። ሶስተኛ በዚህ ውስጥ ማለት ነው ነዋ በግኦ ይቤ ዮሐንስ ድንግል ሶበሬው ለክርስቶስ ቃል። አሁንም ዮሐንስ ድንግል ስግው ቃልን አየው፣ ስግው ቃልን ተብሎ ነው የሚተረጎም። ባየው ጊዜ አሁንም የእግዚአብሔር በግ እነሆ ብሎ ተናገረ፣ አሰምቶ ተናገረ፣ አስተማረ። ነዋ በግኡ ይቤ ዮሐንስ ካህን ሶበሬው ለክርስቶስ መድን። አሁንም ካህኑ አጥማቂው ዮሐንስ መድን ክርስቶስን ባየው ጊዜ የእግዚአብሔር በግ እነሆ፣ ነዋ በጉ የሚለውን የእግዚአብሔር በግ ብሎ መተርጎም ነው። እነሆ ብሎ ተናገረ ብሎ
ስለ መጥምቁ ዮሐንስ እንዲህ ያለ ያበጥረዋል። ይህ ማለት አባይን በጭልፋ ሳይሆን ውቅያኖስን በጭልፋ ማለት ነው። ሲጨርስም የሚጨርሰው በመጥምቁ ዮሐንስ ነው። የመጨረሻው የድጓው ማጠቃለያ ወሀሉ አሐዱ ብእሲልና ምልጣን የሚባል አለ። በዚያ በዋናው ላይ ምልጣን ማለት መሪው ያመለጥነዋል፣ በግራና በቀኝ ይነሳል። እዛ ላይ ምን ይላል መሰለ? ሰላማዊ ብእሲሁ ቅዱሳት እደዊሁ እለ አጥመቃሁ ለመድኃኔ ዓለም። መድኃኔ ዓለም ኢየሱስ ክርስቶስን ያጠመቁት ያ ሰው እጆቹ ሰላማዊ ብእሲሁ፣ ሰውየው ማለት መጥምቁ ዮሐንስ ሰላማዊ ነው። ቅዱሳት እደዊሁ እጆቹም የተቀደሱ ናቸው። ለምን? ክርስቶስን ያጠመቁ እጆች ናቸው። እና በዮሐንስ ጀመረ፣ በዮሐንስ ጨረሰ። ይዘቱ ይህን ሲመስል ወደ አስተምሮ ድጓ ስንገባ እንግዲህ ከዮሐንስ ይህን ካል ወደዚያ ደግሞ እንለፍ። በጣም የሚገርም ቃል አለው በነገራችን ላይ። ካስተምሮ ድጓ ውስጥ ስንገባ ያስተምሮ የመጀመሪያው ድጓ ሲጀምር አስተምሮ ማለት ይቅርታ ማለት ነው፣ ወይም ይቅር ማለት ነው። እና የመጀመሪያው ምን ይላል መሰለ? መሐሪ ዘአልቦ መዓት፣ ቁጣ የሌለበት ይቅር ባይ፣ ንጹህ ዘእንበለ ረሳት፣ ረሳት የሌለበት ንጹህ፣ ጻድቅ ውእቱ ዘእንበለ ኃጢአት፣ ኃጢአት የሌለበት ጻድቅ፣ መኮንን ውእቱ ዘያደሉ ለገጽ፣ ፊት አይቶ የማያደላ እውነተኛ ፈራጅ ነው ብሎ ይጀምራል ያስተምሮ ድጓ ማለት ነው። በዚያ ውስጥ ግን የሚገርም ቃል አለ። ወደ ትንሣኤ ስንሄድ እንደምታውቀው የትንሣኤ አብዛኛውን ሕዝብ ሊያከፍል ቤተክርስቲያን ይሄዳል። አርያም የሚባል አለ። መጀመሪያ ማህሌት ላይ የሚመራ ሃሌሉያ አላብ ብሎ በዚያ ነው የሚጀምረው። ቀዳሚ ዜማ ብሎ ያው የመጀመሪያውም ድርሰቱ አርያም ስለሆነ የዜማው መጀመሪያ አርያም እንደሆነ ዛቲ ፋሲካ ቀዳሚት ሕግ ብሎ ደግሞ ፋሲካን ለእስራኤል የመጀመሪያው ሕግ እንደሆነች ከግብጽ የወጡበት ነው። ፋሲካ የሚባል ከግብጽ ወጥተው በጉን አርደው በልተዋል፣ ሰውተው በልተዋል። ለኛ ደግሞ ለአዲስ ኪዳን ላንል ሰዎች ትንሣኤ ማለት ምን ያክል እንደሆነ ይታወቃል። ከብሉይ ኪዳን ፋሲካ ጋራ የአዲስ ኪዳን የኛን ትንሣኤ አገናኝቶ ዜማውም የመጀመሪያ እንደሆነ ለእስራኤልም ደግሞ ከግብጽ ወጥተው ያን በዓል ማክበራቸው የመጀመሪያ እንደሆነ ሃሌሉያ ለአብ ሃሌሉያ ለወልድ ወለመንፈስ ቅዱስ እያለ የደረሰው ነው። እንዲህ እያለ የሚቀጥል ሲሆን በጣም የሚገርመኝ አየለ ለታሪክ ይቀመጥ ባለንበት ዘመን ኢትዮጵያ የምትባል ሀገር የለችም ብለው መጽሐፍ ቅዱስ ላይ የተጻፈችውን ፍቀው በሌላ ስም የሚተኳሉ። ያ ብቻ አይደለም። በሚያሳዝን ሁኔታ ቅዱስ ያሬድ ኢትዮጵያ ብሎ የጠራትን ኢትዮጵያ የምትባል ሀገር የለችም የሚሉ አሉ። ቅድም እንዳልኩ ቢያንስ ቅዱስ ያሬድ የዛሬ 1484 ዓመት ይህን ድጓ ሲደርሰው ጥር 3 ቀን ለአባ ሊባኖስ በደረሰው ድጓ እንዲህ ይላል። ሁላችሁም ሊቃውንተ ቤተክርስቲያን ስሙ። ድጓ የተማራችሁ ታውቁታላችሁ፣ አቋቋም የተማራችሁ ታውቁታላችሁ፣ የዝማሬ መዋሥዕት መምህራን ታውቁታላችሁ። ዘመኑ አስቸጋሪ ስለሆነ ይህን ስም እንኳን ለመፋቅ የሚዳዳቸው ሰዎች አሉና እኛ ግን ቅዱስ ያሬድ ምንም ከቅዱስ ያሬድ በፊት 1500 ዓመት በፊት ከዚያም በፊት ሀገራችን ኢትዮጵያ በመጽሐፍ የተጻፈች ቢሆን በመጽሐፍ ቅዱስ ኢትዮጵያዊ ሊቅም ደግሞ አረጋግጦ ኢትዮጵያ ብሎ እንደጠራት ጥር 3 ቀን ላይ ባደረሰው ለአባ ሊባኖስ ድጓ ማለት ነው እንዲህ ይላል። እምቤተ አቡሁ ሌሊተ ወፃ፣ ሌሊት ከአባቱ ቤት ወጣ። ማን? አባ መጣ ወይም አባ ሊባኖስ የሚባሉት አባትም። በጣም ነው የሚገርም። አስተውሎ ላየው ሰው ለምንድን ነው ያለበት? ደብረ ዘይት አስኬማ ነሳ፣ ደብረ ዘይት ከሚባል ገዳም ደግሞ መነኮሰ። አስኬማ ሌላ ተርጓሚ እንዳለው ሆኖ ኢትዮጵያ በፈሊስ መጻ። አየው፣ በስደት ወደ ኢትዮጵያ መጣ አለ ቅዱስ ያሬድ። ይህን የደረሰው መቼ ነው ብያለሁ? ዓመተ ምሕረቱን ቢያንስ የዛሬ 1484 ዓመተ ምሕረት። ሊባኖስ ተሰሜ ብፁዓ፣ ሊባኖስም ንዑድ ክቡር ተብሎ ተጠራ። ዜናሁ እስከ ዮም ተሰማ፣ ዜና ታምራቱን እስከ ዛሬ ድረስ ተሰማ። ጥር 3 ላይ የሚነበበው ስንክሳር በውጭ ስለተጻፈ ወደ ኢትዮጵያ ሄደ ብሎ ጽፏል። አየው፣ ሄደ። ለምሳሌ እኔ እናንተ ሆነ ያለን አዲስ አበባ ነው። አንድ ሰው ከውጭ ሀገር ወደ ኢትዮጵያ ቢመጣ ወደ ኢትዮጵያ መጣ እንጂ ሄዳ አትለውም።
ከዚህ ደግሞ ወደዚያ ቤት ሄደ ነው የምትለው። ስለዚህ ግብፃውያን ሲጽፉ ስለ አባ ሊባኖስ ምን ብለዋል? ወደ ኢትዮጵያ ሄደ ብለዋል። ቅዱስ ያሬድ ደግሞ ምን አለው? በስደት ወደ ማን መጣ? ወደ ኢትዮጵያ መጣ። እዛ በኋላ ምን አሉት ይላል ይቤልዎ ሕዝብ ለአባ መጣ። አባ መጣ ማለት አባ ሊባኖስ ነው፣ ሌላ ስሙ ነው። አባ መጣን እንዲህ አሉት ፈላሴ ኮንከ ለብሔረ ኢትዮጵያ ወሐረይ ከመንግስተ ሰማያት። የሚገርም እኮ ነው። ወደ ኢትዮጵያ ሀገር ስደተኛ ሆንክ፣ መንግስተ ሰማያትን መረጥክ። በዚያን ሰዓት ወደ ኢትዮጵያ መምጣት ራሱ ለጽድቅ የሚመች ዘመን ወቅት ስለነበረ መንግስተ ሰማያትን መረጥክ ብለውታል። ስለዚህ በውጭ ያሉትም አባ ሊባኖስን ወደ ኢትዮጵያ ሄድክ ብለውታል። ቅዱስ ያሬድም ኢትዮጵያ ውስጥ ሆኖ ወደ ኢትዮጵያ መጣ ብሎታል። ስለዚህ በቅዱስ ያሬድ የዘመን መለወጫን እንማራለን። ሀገራችን ኢትዮጵያ ተብላ እንደምትጠራ እንማራለን። ወደ ዋናው መሰረታዊ ነገር ስንገባ ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን፣ ስነ ፍጥረት፣ ነገረ ማርያም፣ ነገረ መላእክት፣ ትንቢተ ነቢያት፣ ስብከተ ሐዋርያት፣ ትምህርተ ሊቃውንት፣ ገድለ ሰማዕታት፣ ዜና አበው ቅዱሳን፣ ምናኔ ባሕታውያን፣ የመነኮሳት ጾምና ስግደት፣ ነገረ መስቀሉ፣ ጾም፣ ጸሎት፣ ስግደት፣ ንጽህና፣ ቅድስና፣ የሁለቱም ሰንበታት ክብር ጠቅሎ የያዘ መጽሐፍ ሲሆን በሌላ አነጋገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሙሉ አስተምሮ በቅዱስ ያሬድ ድጓ ላይ አለ። በቅዱስ ያሬድ ድጓ ላይ ለምሳሌ ከመጽሐፍ ቅዱስ የለም የሚሉት ሌላው እንኳን ጊዜ ቢያጥረን 9 አበይት በዓላት ላይ እናተኩር። ስለ ጽንሰቱ እንዲህ ይላል። መጋቢት 29 ቀን የሚባል ቃል እግዚአብሔር ነው። ቀዳሚሁ ቃል ማአብኡቱ፣ ያ ቃል ቀዳማዊ ነው። ከአብ አካል ዘማካል ባሕሪ ዘምባሕሪ የተገኘ ቃል ቀዳማዊ ነው። ነሳ መሬተ፣ አፈር ያዘ፣ እምድረ ለሃኮ ለአዳም በዘዚያው አርአያው አምሳል ይላል። አዳምን በሱ አርአያና ምሳል ከፈጠረ በኋላ በአዳም ውስጥ እንደ ነጭ ዕንቁ የምታበራ ሴት አየ ይላል። ስለዚህ አሁን ቀዳሚው ቃል ዮሐንስ ወንጌል ምዕራፍ 1 ነው። አፈር ካፈር እንደፈጠረው ደግሞ ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ነው። ወደ ልደቱ ስንሄድ እንደምታውቀው ዋዜማው እምሩቅ ብሔር ነው የሚል ወይም እንደምታውቀው እንኳን ለአቋቋም ለተማረ ተማሪ ልናገረውና የማቴዎስ ወንጌል ምዕራፍ 2 ላይ ከሩቅ ሀገር እጅ መንሻውን ማለት ከምስራቅ ሀገር እጅ መንሻውን ወርቁን ዕጣኑን ከርቤውን ይዘው እንደመጡ ይናገራል አይደል? ግልጽ ነው። ይሄ የልደቱ ዋዜማ ነው። አልፎ አልፎ ነው የምንለው። እዛ ወረቡን ትሰማዋለህ። ሬወኖ ሎታይ ኮተወ መላእክት በሉቃስ ወንጌል ምዕራፍ 2 ላይ ይታወቃል። እረኞች አይተውታል፣ መላእክትም አመስግነውታል። ሰባት ለእግዚአብሔር በሰማያት ወሰላም በምድር አላመሰገኑትም? አመስግነውታል። ቅዱስ ኢሬኔዎስም በሃይማኖተ አበው ምዕራፍ 7 ቁጥር 11 ላይ ይህን ቃል አምጥቶታል። አየው። ወደ ጥምቀቱ ስንሄድ እስመ ለዓለም የሚባል አለ። ሆረ ኢየሱስም ገሊላ ሀበ ዮሐንስ ከመ ያጥምቆ በፈለገ ዮርዳኖስ። ይሄም የማቴዎስ ወንጌል ምዕራፍ 3 ቁጥር 13 ላይ ያለ ነው። አሚሃ መጻ ይላል። ከዚህ ላይ ግን ቅዱስ ያሬድ እዚህ ሆኖ እዚያ ላይ ወደዚህ ሄዶ ሲናገር ሆረ ኢየሱስም ገሊላ ሀበ ዮሐንስ፣ ኢየሱስ ክርስቶስ ከገሊላ ወደ ዮሐንስ ሄደ። ለምን? በፈለገ ዮርዳኖስ ያጠምቀው ዘንድ። ይሄ ወንጌል ላይ የለም? ማየት እኮ ነው፣ ግልጽ እኮ ነው። በጠቀስኩልህ ማቴዎስ ወንጌል ምዕራፍ 3 ቁጥር 13 ጀምሮ ቁልጭ ላይ የተቀመጠ ነው። እዚያ ወደ ደብረ ታቦር እንሄድ። የማቴዎስ ወንጌል ምዕራፍ 17 ላይ ዋመሰዱ ስለት ነሶሙ እግዚ ኢየሱስ ለጴጥሮስ ወለያዕቆብ ወለዮሐንስ ወይረጎሙ ደብረ ነው ውሃ ይላል አይደል? ከዋዜማው ጀምሮ እስከ ዝማሬው ድረስ ይሄ ነው። ማለትም በስድስተኛው ቀን ጌታችን ኢየሱስ ክርስቶስ ቅዱስ ጴጥሮስን፣ ቅዱስ ያዕቆብን፣ ወንድሙ ዮሐንስን ማለት ያዕቆብና ዮሐንስ ወንድማማቾች ናቸው። እነሱን ይዟቸው ወደ ረጅም ተራራ ወጣ ይላል። ይሄ በጣም የሚገርም ነው። ከዚያ ምልጣን የሚባል አለ። መዝሙር 67 ቁጥር 16 ላይ ደብረ ረቡዕ ወደብረ ጥሉል የሚል ያ የረጋ ደብር ነው፣ የለመለመ ደብር ነው ብሎ ስለ ደብረ ታቦር ቅዱስ ዳዊት የተናገረውን ምልጣን አድርጎ ደርሶታል። ለደብረ ታቦር ምልጣን። ከዚያስ ስለ ደብረ ዘይት እንደው ደብረ ዘይት ከንዑሳት በዓላት ነው፣ ግን ስናምጠው እንዘ ይነብር እግዚእነ ውስተ ደብረ ዘይት የሚለው ሙሉ የማቴዎስ ወንጌል ምዕራፍ 24 ነው። የደብረ ዘይት የሚያድረው ማህሌት ሙሉ ይገርማል። በቃ መዝሙርን በለው አርባዕትን በለው ሌላ ምን በለው ብቻ ዕለተ ምጽአትን ቁልጭ አድርጎ የሚያሳይ አንዱ የማቴዎስ ወንጌል ምዕራፍ 24 ሲሆን ሌሎችም ሲሆኑ ቅዱስ ያሬድ ሰብሰብ አድርጎ የማቴዎስ ወንጌልን በተለያየ ዜማ ነው ያመጣው ምዕራፍ 24 ስለ ደብረ ዘይት። ከዚያ ስለ ሆሳዕና የማቴዎስ ወንጌል ምዕራፍ 21 ላይ እንግዲህ ይታወቃል። ጌታችን ክርስቶስ ወደ
ኢየሩሳሌም ከቢታንያ ተነስቶ በአህያ ተጭኖ እንደሄደ አይደል? ያን መመልከት ነው። በአራቱም ወንጌላት ተጽፏል። በጣም በሚገርም ሁኔታ ማለት ነው። ከዛ እንግዲህ ስቅለት ነው ቀጥሎ አይደል? ስለ ስቅለት የቅዱስ ዳዊትን መዝሙር ብዙዎቹ እንዳሉ ሆኖ ቀነውን ኢደዌ ወገሬ መዝሙር 21 ላይ ያለውን በደንብ አድርጎ አራቱንም ወንጌላት በደንብ አድርጎ የማቴዎስ ወንጌልን፣ የማርቆስ ወንጌልን፣ የሉቃስ ወንጌልን፣ የዮሐንስ ወንጌልን በዕለተ ዓርብ የደረሰበትን መከራ እነሱ የጻፉትን እሱ ደግሞ በዜማ አቡንም ይባላል። በተለይ የስቅለት ሲመራ የሚውል እያለ ፊትም ዮሐንስ ወንጌላዊ በመስቀሉ አንጻር ቆሞ አልቅሷል። ኋላም ቅዱስ ያሬድ ልክ እያለቀሰ የደረሰው ነው የሚመስልህ በሚገርም ሁኔታ ማለት ነው። ከዛ ትንሳኤ ወደ ትንሳኤ ስንመጣ ይትፌሳ ሰማይ ወትታሰይ ምድር የሚል መዝሙር አለ። ትንሳኤ እንደምታውቀው እሱ ትንቢተ ኢሳይያስ ምዕራፍ 44 ቁጥር 24 ላይ ያለው ይትፌሳ ሰማይ ሰማይ ደስ ይለዋል፣ ወትታሰይ ምድር ምድርም ደስ ይላታል። ወይን ፉቅር መሰረታተ ህምዝ ህምዝ ከዚህ ላይ ምድር ነው። የምድር ዳርቻዎች ሁሉ መሰረቶች መለከትን ይንፉ ወይ ወጉ አድባር ዋውግር ተራሮችና ኮረብቶች ይዘላሉ። ወኩሉ እፀወ ገዳም በውስጣቸው ያሉት እጽዋትም እልል ይላሉ ይላል። ይሄ ትንቢተ ኢሳይያስ በጠቀስኩልህ ምዕራፍ 44 ቁጥር 24 ላይ ጀምሮ ያለ ነው። ከዚያ ስለ እርገቱም ቅድም በጠቀስኩት መዝሙረ ዳዊት 67 ቁጥር 18 ላይ አረገ ውስተ አርያም ጽዮን ወከጽዋ ይላል። ምርኮን ማርከህ ወደ አርያም ወደ ሰማይ ወጣህ ይላል። ለደቀ መዛሙርትም ወደ አባታችሁ ወደ አባቴ ያርጋለሁ ብሏቸዋል አይደል? ይሄም ወንጌል ነው። እንደውም ዋዜማው ሲጀምር አርሁ ሆሃተ መኳንንት ብሎ ነው የሚጀምር። መኳንንት በሩን ክፈቱ ይላል። ይህ መዝሙረ ዳዊት 23 ነው። ከዚያ እንግዲህ መንፈስ ቅዱስ እንዴት እንደወረደ ነው። እሱም ግብረ ሐዋርያት ምዕራፍ 2 ላይ ተጽፎ እንደምናገኘው ወረደ መንፈስ ቅዱስ ላይ ሐዋርያት ወተናገሩ ከመዘ እሳት ወተናገሩ በነገረ ኩሉ ባሁርት መንፈስ ቅዱስ በእሳት አምሳል በአምሳለ እሳት ከመዘ እሳት እንደ እሳት ወይም በአምሳለ እሳት ሆኖ በሐዋርያት ላይ ወረደ። እነሱም በነገረ ኩሉ ባሁርት ማለት በ72 ቋንቋውን ተናገሩ። ስለዚህ አጠቃላይ ይዘቱ መጽሐፍ ቅዱስ ነው አይደለም ካልከኝ ይሄው እየጠቀስን እየተናገርን በጣም የሚገርም አስተምሮ ነው ያለው። ከዛ ስለእመቤታችን እጅግ የሚገርም ቃል ነው የተናገረው። ከልደቱ ጋር አያይዞ እሷንም አይለያት በማድነቅ ማለት ነው። ሰማየ ዘገብረ ያሰረው ማርያም ድጓል ሰማየ ዘገብረ ሰማይን የፈጠረ በከርስ ተጸውረ በማይፀን ተወሰነ መንኳ በያቲው ተአስረ አውራጣቶቹን ታሰረ በቤተልሔም ርኢነ ሐዳሰ ግብረ በቤተልሔም ድንቅ የሆነ ስራን አየ ሐሊበ ምስለ ድንግልና ጸሙራ። ይሄው ምንድነው ካልከኝ ከድንግልና ጋር ወተትን በድንግልና ወተት ይገኛል አይገኝም? በድንግልና ወተትን ያስገኘች ማናት? ድንግል ማርያም። ተወልደ እማመቱ ከአገልጋዩ ተወለደ ለዳዊት ወለቱ እሷም የዳዊት ልጅ ናት። ሐዳሳተ ገብረ በልደቱ በመወለዱም ሐዲስ ድንቅ ነገርን አደረገ። ድንግልና አሞ ህቱሙ እቱ ይኸውም የእናቱ ድንግልና እሱ ሲወለድ ህቱም ነው አልተለወጠም። ከሆነ እሙነ አስተርእዮቱ መገለጡም እውነት ሆነ። አይ ደስ ሲል መብርሃንን ይብጣም ትልይ እኮ አሁን ድንግል ማርያም እንዲህ ይላታል። እምነ ፀሐይ የአቢ ብርሃና ብርሃኗ ከፀሐይ ብርሃን ይልቅ ይበልጣል። አንቀጸ አድህኖ አልባቲ ሙስና ነው ነቀፋ የሌለባት የድህነት በር ናት። በክብር ወበስባት ስርግው ስና ደምግባቷ ውበቷ ሁሉ በምስጋና በክብር ያጌጠ ነው። ሰው በሆነ ነገር ያጌጣል። ድንግል ማርያም ግን በምንድን ያጌጠችው? በምስጋናና በክብር አማን በአማን መሶብ ዘመንና እውነት በእውነት መና ያለባት መሶብ ወርቅ ናት። ከኖህ መርከብ ጋር በማነጻጸር እንዲህ ይላል። ሐዳስ ሐመር ሐዲሲቷ መርከብ ዘመንና ጎሞር መና ያለባት ጎሞር ሲሳየ ሁሉ ፍጡር የፍጡራን ሁሉ ምግብ ከ40 ቀን ሕፃን ጀምሮ እስከ 100 ዓመት ሽማግሌ እኩል የሚሰጥ ማን ነው? ስጋው ወደሞ አይደል? ሲሳየ ሁሉ ፍጡር ላመነበት ማለት ነው። ተመልከት። ሰአሊ ለነ ማርያም ሀበ ወልድኪ ሄር ድንግል ማርያም ወደ ቸሩ ልጅሽ ለምኝልን ያርፍ ቀን መስለው በሐዳስ ቀመር እኛን ከሱ ጋር በሐዲስ አዳራሽ በመንግስተ ሰማያት ያኖረን ዘንድ ብሎ እንደውም አንቀጸ ብርሃን የሚባል አለ በ13 የሚከፈል እሱ አለ። እሱን አክሱም ጽዮን ላይ ነው የደረሰው። ራሱ የደረሰው ድርሰት ነው። ከብሉይ ከሐዲስ ጋር አገናኝቶ አዛምዶ ከቅዱስ ኤፍሬም ድርሰት ጋር በጣም ይዛመዳል፣ ይገናኛል። ስለዚህ አጠቃላይ ይዘቱ መጽሐፍ ቅዱሳዊ ብቻ አይደለም፣ እንዲሁ ራሱ መጽሐፍ ቅዱስ ነው። በቃ ከብሉያት ከሐዲሳት ከሊቃውንት ከመነኮሳት ከገድለ ሰማዕታት
ከድርሳነ መላእክት ከመቤታችን ታምር ከሌሎቹ ከታምረ ኢየሱስ ከሌሎቹም ከምናውቃቸውም ከማናውቃቸውም መጻሕፍት ሰብስብ አድርጎ የሚገርም መጽሐፍ የደረሰ ሊቅ ጻድቅ ቅዱስ ይሄ ነው ይዘቱ።